ሰላም ሰላም የንሞክር ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ዛሬ ደግሞ አብረን ሌላ ምሳቃ እንሰራለን። አብራችሁን ቆዩ። አብዛኛዎቹ ልጆች ትምህርት ቤት ውስጥ ያላቸው የምሳ ጊዜ 30 ደቂቃ ብቻ ነው። ልጆች ስለሆኑ ደግሞ በተለያየ ነገር ሀሳባቸው ወይም አቴንሽናቸው ስለሚወሰድ አንዳንድ ጊዜ ያችን 30 ደቂቃዋን እንኳን በአግባቡ አይጠቀሙም። እኛ ስራ ቦታ ምሳ ስንወጣ መብላት እንዳለብን ስለምናቅ ቶሎ ቶሎ ምሳችንን እንበላለን። ልጆች ግን እንደዛ አይደሉም። ስለዚህ የምንቋጥርላቸው ምሳ በቀላሉ መመገብ የሚችሉት ደግሞ ብዙ ጊዜ የማይወስድባቸው ከዛ በተጨማሪ ደግሞ ሁሉንም ንጥረ ነገር ያማከለ ቢሆን ይመረጣል። ዛሬ የምናዘጋጀው የምሳ እቃውን ነው። በእርግጥ ምግቡ ግን ውስጡ የምንከተው ክሪም የሆነ መኮሮኒ ነው። ከዚህ በፊት አሰራሩ ሙሉ ቪዲዮ አለኝና ቪዲዮን ማየት የምትፈልጉ ከሆነ ወደ ኋላ ሄዳችሁ መመልከት ትችላላችሁ። ትንሿ ሲልቨር እቃዋ ይሄና እዚህ ጋር ማሳያችሁ እቃዋ ራሱ ሙቀቱን ጠብቆ መቀመጥ የሚችል ነው ለተወሰነ ሰዓት። ስለዚህ መኮሮኒውን እዛ ውስጥ አድርጌ እንዲሁ እንዳለች እዚህ ቁጭ አደርጋለሁ። በኋላ ትምህርት ቤት ክዳኗን መክፈትና መብላት ብቻ ነው። ማሞቅ ምናምን ስለማይችሉ ይሄ እቃው ራሱ ሙቀቱን እንደጠበቀ መቆየት ይችላል። መኮሮኒውን እዚሁ ፌርሙዝ የሆነው ሳህን ውስጥ ካደረኩ በኋላ በመቀጠል ያደረኩት ብራክሊ ነው። እዚህ ጋር የምታዩት የተለያየ ከለር ያለው ብራክሊ ነው። ፐርፕል፣ ነጩ ከካሊፍላወር ጋር ምናምን የተቀላቀለ ነው። አንዳንድ ጊዜ ልጆች ደግሞ ከለርፉል የሆነ ምግብ ይወዳሉና ትንሽ ለመለወጥ ነው አረንጓዴውም ነጩም ፐርፕሉንም እና እንደዚህ ሚክስ ተደርጎ ተቀላቅሎ ኦልሬዲ የሚሸጥ አለ። ልጆቻችሁ ብራክሊ የሚወዱ ከሆነ የሚበሉ ከሆነ አንዳንድ ልጆች ጭራሽ ማየትም አይፈልጉም፣ በጣም ያስቸግራሉ። ግን ደግሞ ልጆች ናቸውና አንዳንዴ ትንሽ ለወጥ አድርገን ስንሰጣቸው ይበላሉ። ከዛ በኋላ የተወሰነ ትንሽ ክራከርስ አድርጌያለሁ። ያው ደረቅ ነገር ስለሆነ ምንድነው አላማችን ልጆቹ እንዲበሉ፣ በዛ ላይ ደግሞ ሁሉንም ንጥረ ነገር እንዲያገኙ። ስለዚህ ከሁሉም ነገር ትንሽ ትንሽ እናደርግላቸዋለን። የተወሰነውን ብዙ ልጆች አብዛኛውን ወይም ሁሉንም በልተው ይመጣሉ። ከክራከሩ ቀጥሎ ያደረኩት ስትሮበሪ ነው። ስትሮበሪው ታጥቦ ተቆርጦ ያው ዛ ብድግ አድርገዋት በሹካ መብላት የሚችሉት ብቻ ነው። ስለዚህ እቤት ውስጥ ሁልጊዜም በተቻለ መጠን ለልጆች ስንሰጥ ሁሉንም ነገር አስተካክለን ብንሰጥ ክፍት አድርገው ይበሉና ሰዓታቸውን በአግባቡ ይጠቀማሉ ማለት ነው። አንዳንድ ጊዜ ምሳ እቃ ማታ አስተካክለን ማደር እንችላለን። ሌላ ጊዜ ደግሞ እንደ ምግቡ ሁኔታ ጠዋት ተነስተን ማስተካከል እንችላለን ማለት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ከኛ ጋራ ተቀላቀሉ፣ ቤተሰብ ሁኑ። እንደ ሁልጊዜውም ቪዲዮ ሲሰራ እንዲደርሳችሁ ኖቲፊኬሽኑን ተጫኑ። ሰላም ሁኑ።